እንደምን አላችሁ ልጆች? ሰላም ናችሁ? ዛሬ ደግሞ እስኪ ከሀ እስከ ሆ ያሉ ፊደላትን እየቆጠርን በምስል እና በምሳሌ መሰረት አብረን እናያለን። ስለዚህ ስንቆጥር እያንዳንዱን ምን እናደርጋለን? ስንቆጥራቸው ሀ፣ እስኪ አብራችሁኝ ይበሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ነው። እነዚህ ከሀ እስከ ሆ ያሉትን በሙሉ ስንገልጽ ማለት ነው። ስንጽፋቸው ደግሞ በእያንዳንዱ እኛ ስንጽፋቸው ደግሞ በትልቁ ሀ እንላለን። ሆን ስንጽፋት ደግሞ ይቺውን ሀን ከጻፍን በኋላ ከጎኗ ላይ እንደዚህ አይነት ቅጥል እናስቀምጣለን። ሆ እንላለን። ሂን ስንጽፍ ደግሞ አሁንም ይቺን እንጽፍና በዛው መስመሮታችን ወርዳ ቀጥ አድርገን ሂ። ሀ ደግሞ ተመልሳ ራሷ ሁለት ቀጥ አድርገን እንደዚህ አድርገን ሀ እንላለን። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄን ስንጽፍ ደግሞ እንደዚህ አድርገን ወዴት እንጽፋለን? እንደች አድርገን ከታች ቀለበት እናደርግበታለን። ሄ፣ ህ ስንጽፍ ደግሞ እንዴት ነው የምናደርጋት? ሀን መስላ በጎኗ ላይ ዚግዛግ ነገር ያላት ትሆንና ህ ትባላለች። ሆ ደግሞ ምን ትሆናለች? ሀ ሆና ከላይ ቀለበት ያላት ዜሮ በጎኗ ያላት በቀኝ በኩል ከሆነች ሆ ትባላለች። ስለዚህ ሀ እናለችንን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ያለ ማለት። ስለዚህ ከሀ እስከ ሆ ያሉት እነዚህ ይሆናሉ ማለት ነው። ስለዚህ እነዚህ እያንዳንዳቸው ሀ፣ ሁ፣ ሂ እያልን እንሄዳለን ማለት ነው። እያንዳንዱ ስናያቸው ሀ፣ ሁ እያልን እንሄዳለን። ስለዚህ ሀ ይቺ ነች ከስር ያለችው ቶ ይቺ ሀ፣ ይቺ ደግሞ ሁ፣ ይቺ ደግሞ ሂ፣ ይቺ ደግሞ ሃ፣ ሄ፣ ህ፣ ሆ ይባላሉ ማለት ነው። ሀ፣ ህ፣ ሆ እንላቸዋለን ማለት ነው። ከዛ እያንዳንዱ በምሳሌ እንመልከታችሁ። ሀ ማለት ሀብት ማለት ነው። ሀብት ማለት ደግሞ ማለት ነው ገንዘብ ወይም ብር ማለት ነው። እዚህ ጋር ገንዘብ ሀብታም ነው ለማለት ሀን መጀመሪያ እንጠቀማለን። ስለዚህ እቺ ታለች ሀ ሀብታም፣ ሁ ምን አለ? ሁ እዚህ ጋር አለች አይደለ? ሁ ካለች ምን አለ? ሁለት ኦር ቱ፣ ሁለት እቺ አንድ እቺ ሁለት ወይም ደግሞ ሁለት ቁጥር እጃችን ስናሳይ ሁለት እንልና ሁለት ወይም ደግሞ ሁለት ቁጥር እቺ ቱ እናያለን ማለት ነው። ሂ ስንል ሂዳል ነው። ሂድ ትእዛዝ ነው፣ አዘዝ ነው። ስለዚህ ቤቢ ምን እያደረገ ነው? ጎ እያለ ነው ማለት ነው። እየተጓዘ ነው። ሂድ ስንለው እየሄደ ነው ማለት ነው። ስለዚህ ሂድ የሚለውን ሂ እንጠቀማለን። ሀን እችን ሀብት ካለ ሁን ሁለት ካለ ሂድ የምትለዋን ደግሞ እችን እንወስዳለን። ስለዚህ ቤቢ እየተጓዘ ነው ማለት ነው። ሁለተኛዋን ሀ እስኪ የእናንተ የጥያቄ ምልክት ጠየቋችሁ ምን ማለት እንደሆነ መልሱልኝ። እቺ የእናንተ ጥያቄ ናት እስከ ስዕሏ ድረስ። የኤግዛምፕል ስልሰጣችሁ በደንብ ታዳምጡኝና ትነግሩኛላችሁ ማለት ነው። ሀን ሄ ደግሞ ሄ የምትለዋን ስንጽፋት ከታች ቀለበት አላት። እዚህ ጋር ደግሞ ሄ በአጠቃላይ ሄዱ እንላለን ማለት ነው። ሄዱ እነማን ናቸው የሄዱት? እነማን ናቸው? ሁለት ወይም ሶስት ሆነው ሄዱ ልንል እንችላለን። ደግሞ ህ ደግሞ ምን ያህል ህይወት ሆነ። ህይወት ህ ያለች ህይወት፣ ይሄ ሶሻሊ ቤተሰብ ማለት ነው። ቤተሰብ ወይም ህይወታችን በአንድ ጋር ላይ ወደ መጨረሻው ስንሄድ ደግሞ ማን ይመጣል? ሆ ሆነች። ሆ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆድ ይህ ምን ሆነ? አጠቃላይ ሆዱ ማለት ነው። እዚህ ጋር ሆድ ሆነ። እዚህ ጋር ሆድ ያችኋት እዚህ ጋር ምን ትሆናለች? ሆድ ምንለው ይሄንን ሆዱ
የልጁ ሆድ እዚህ ጋር ለማለት ነው። ስለዚህ ሰላም ጤና ይስጥልኝ ልጆች፣ ሰላም በሰላም ቆዩ። ይህን እየደጋገማችሁ በየራሳችሁ ምሳሌ እየሰጣችሁ ማየት ትችላላችሁ። ከፈለጋችሁኝ በዚህ ቁጥር በ09 18 16 13 88 ላይ ቴክስት እያደረጋችሁ ብትደውሉ ወይም ደግሞ ቴክስት ብታደርጉልኝ በየቀኑ በፕሮግራም መሰረት ማስጠናት ወይም ደግሞ ይሄንን ሙሉ የአማርኛ ንግግርና የመጽሐፍ ችሎታችሁን ልታዳብሩ ማድረግ እችላለሁኝ። ይህን ነገር ማድረግ እችላለሁኝ ማለት። ስለዚህ እሱን ፕሮግራም ይዘን መስራት ይቻላል። እናንተ ደግሞ እዚህ ጋር ሳብስክራይብ ማድረግ እንዳይረሳ ቴክ እያደረጋችሁ አመሰግናለሁ። ሰላም